ሰላም ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆያችሁ? እንግዲህ ዛሬ ከደም ማነስ በሽታ ጋር በተገናኘ በጤናችን ላይ የሚያመጣውን የመጨረሻ ደረጃ የጤና ጉዳትና የደም ማነስ በሽታ አይነቶችን ጨምሮ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የደም ማነስ በሽታ በቂ ጤናማ ቀይ የደም ሴሎች ወይም ሄሞግሎቢን ወደ ሰውነት ቲሹዎች ኦክሲጅንን ለመውሰድ ያለመቻል ችግር ነው። ሄሞግሎቢን በቀይ የደም ሴሎች ውስጥ የሚገኝ ፕሮቲን ሲሆን ይህም ከሳምባ ውስጥ ኦክሲጅንን ወደ ሁሉም ሌሎች የሰውነት አካላት የሚያደርስ ፕሮቲን ነው። ብዙ አይነት የደም ማነስ አይነቶች አሉ። እያንዳንዳቸው የራሳቸው ምክንያት አላቸው። ከዚህም ጋር ተያይዞ የደም ማነስ የአጭር ጊዜ ወይም የረጅም ጊዜ ሊሆን ይችላል። እንዲሁም ከቀላል እስከ ከባድ ሊደርስ ይችላል። በተጨማሪም የደም ማነስ ለከባድ ህመም የማስጠንቀቂያ ምልክትም ሊሆን ይችላል። የደም ማነስ በቂ ቀይ የደም ሴሎች ከሌሉን ወይም ቀይ የደም ሴሎች በሚፈለገው መልኩ ካልሰሩ የሚመጣ የህመም አይነት ነው። አንዳንድ የደም ማነስ አይነቶች ደግሞ በዘር የሚተላለፉ ናቸው። ነገር ግን ሰዎች በህይወት ዘመናቸው በሽታውን ሊቆጣጠሩትና ሊድኑ የሚችሉባቸው ዘርፈ ብዙ መንገዶች አሉ። ከዛ በፊት ግን የደም ማነስ በሽታ አይነቶችንና ምልክቶቻቸውን አንድ ባንድ እንመለከታለን። ለምሳሌ አንደኛ ፕላስቲክ አኒሚያ። ፕላስቲክ አኒሚያ ወይም የፕላስቲክ የደም ማነስ በሽታ በስፋት ያልተለመደና ሰውነታችን በቂ አዳዲስ የደም ሴሎችን ማምረት ሲያቆሙ የሚከሰት የበሽታ አይነት ነው። ሁኔታው እንዲደክመንና የበለጠ ለኢንፌክሽን እንዲሁም ከቁጥጥር ውጭ ለሆኑ የደም ፍሰት አደጋ እንድንጋለጥ ያደርገናል። እንዲሁም ደግሞ የፕላስቲክ አኒሚያ በማንኛውም ዕድሜ ላይ ሊከሰት ይችላል። ሌላው ደግሞ በድንገት የሚከሰት የደም ማነስ በሽታ አይነት ነው፣ ወይም ቀስ በቀስ ሊመጣና ከጊዜ ወደ ጊዜ እየባሰ የሚሄድ የበሽታ አይነት ነው። ታዲያ ይህ አይነቱ የደም ማነስ በሽታ አይነት ቀላል ወይም ከባድ ሊሆን ይችላል። የፕላስቲክ የደም ማነስ በሽታን ከባድ ከሚያደርጉት ነገሮች ውስጥ ይህ የደም ማነስ በሽታ አይነት ምንም አይነት ምልክት ላያሳይ ይችላል። ነገር ግን አንዳንድ ጊዜ የተወሰኑ ምልክቶች ሊታዩ ይችላሉ። ለምሳሌ ድካም፣ የትንፋሽ እጥረት፣ ፈጣን ወይም መደበኛ ያልሆኑ የልብ ምት፣ የገረጣ ቆዳ፣ ተደጋጋሚ ወይም ረጅም ኢንፌክሽኖች፣ የማይታወቅ ወይም ቀላል ቁስሎች፣ የአፍንጫ ደም መፍሰስና የድድ ደም መፍሰስ፣ የቆዳ ሽፍታ፣ መፍዘዝ፣ ራስ ምታት፣ ትኩሳትና የመሳሰሉት ይጠቀሳሉ። ለአብዛኛዎቹ የፕላስቲክ የደም ማነስ ጉዳዮች ምንም መከላከያ የሌላቸው ቢሆንም ነገር ግን ለጸረ ተባይ መድኃኒቶች፣ ጸረ አረም መድኃኒቶች፣ ኦርጋኒክ አሟሚዎች፣ ቀለም ማስወገጃዎችና ለሌሎች መርዛማ ኬሚካሎች ከመጋለጥ ራስን መጠበቅ ለበሽታው ተጋላጭነትን ይቀንሳል። ስለዚህ እነዚህን ነገሮች መቆጣጠር ያስፈልጋል ማለት ነው። ሁለተኛ አይሮን ዲፊሲቲ አኒሚያ ወይም የብረት እጥረት የደም ማነስ በሽታ። ስሙ እንደሚያመለክተው የብረት እጥረት የደም ማነስ በቂ ብረት ባለመኖሩ የሚከሰት የደም ማነስ አይነት ነው። በቂ ብረት ከሌለ ሰውነታችን በቀይ የደም ሴሎች ውስጥ ኦክሲጅንን ወይም ሄሞግሎቢንን እንዲሸከሙ የሚያስችል በቂ ንጥረ ነገር ማመንጨት አይችልም። በዚህ ምክንያት የብረት እጥረት የደም ማነስ ድካም እና የትንፋሽ እጥረት ሊፈጠርብን ይችላል። የብረት እጥረት የደም ማነስ በሽታ የተለመደ የደም ማነስ አይነት ነው። ይህ በሽታ የሚከሰተው ደግሞ በቂ የሆነ ጤናማ ቀይ የደም ሴሎች የማጣት ሁኔታ ሲፈጠር ነው። ምክንያቱም ቀይ የደም ሴሎች ኦክሲጅንን ወደ ሰውነት ህብረ ህዋሳት ያደርሳሉ። ስለዚህ እነዚህ ቀይ የደም ሴሎች ጤነኛ ካልሆኑ ኦክሲጅንን የማጓጓዝ ሂደቱ ይቋረጣል። ከዛም ለከፋ ደረጃ እንደርሳለን ማለት ነው። የብረት እጥረት የደም ማነስ የተለመደ የደም ማነስ አይነት ነው። ይህ በሽታ የሚከሰተው ደግሞ በቂ የሆነ ጤናማ የቀይ ደም ሴሎች የማጣት ሁኔታ ሲፈጠር ነው። ምክንያቱም ቀይ የደም ሴሎች ኦክሲጅንን ወደ ሰውነት ህብረ ህዋሳት ያደርሳሉ። ስለዚህ እነዚህ ቀይ የደም ሴሎች ጤነኛ ካልሆኑ ኦክሲጅንን የማጓጓዝ ሂደቱ ይቋረጣል። ከዛም ለከፋ ደረጃ እንደርሳለን ማለት ነው። ብዙውን ጊዜ የብረት እጥረት የደም ማነስን በብረት ማሟያ ማስተካከል ቢቻልም አንዳንድ ጊዜ ለብረት እጥረት የደም ማነስ ተጨማሪም ምርመራዎች ወይም ህክምናዎች ሊያስፈልጉን ይችላሉ።
መጀመሪያ ላይ የብረት እጥረት የደም ማነስ በጣም ቀላል ከመሆኑ የተነሳ ሳይስተዋል ይቀራል። ነገር ግን ሰውነት የብረት እጥረት ሲፈጠርና የደም ማነስ እየተባባሰ ሲሄድ ምልክቶቹና የህመም ስሜቶቹ እየጠነከሩ ይሄዳሉ። ከዚያም የብረት እጥረት የደም ማነስ ምልክቶች መታየት ይጀምራሉ። ከነዚህ ምልክቶች ውስጥ ደግሞ ከፍተኛ ድካም፣ የገረጣ ቆዳ፣ የደረት ህመም፣ ፈጣን የልብ ምት ወይም የትንፋሽ እጥረት፣ ራስ ምታት፣ ማዞር፣ ቀዝቃዛ እጆች እና እግሮች፣ የምላስ እብጠት ወይም ህመም፣ የጥፍር መሰባበርና እንደ በረዶ ወይም ስታርች ያሉ ገንቢ ያልሆኑ ንጥረ ነገሮች ያልተለመደ ፍላጎትን ማሳየት ይጠቀሳሉ። በአይረን ዲፊሲቲ ምክንያት ለሚከሰት የደም ማነስ በሽታ ታዲያ በብረት የበለጸጉ ምግቦችን በመምረጥ የብረት እጥረት የደም ማነስ በሽታን አደጋን መቀነስ ይቻላል። ለምሳሌ ቀይ ስጋ፣ የአሳማ ስጋ፣ ባቄላ፣ እንደ ስፒናች ያሉ ጥቁር አረንጓዴ ቅጠላማ አትክልቶች፣ እንደ ዘቢብ እና አፕሪኮት ያሉ ፍራፍሬዎች፣ በብረት የተጠናከረ ጥራጥሬዎች ማለትም ዳቦ እና አተር ይጠቀሱበታል። ሰውነታችን ከሌሎች ምንጮች ይልቅ ከስጋ ብዙ ብረትን ይወስዳል። ስጋ ላለመብላት ከመረጥን ደግሞ ስጋን የሚበላ ሰው ሊያገኝ የሚችላቸው የብረት አይነቶች ያላቸውን የእጽዋት አይነቶችን መመገብ ይኖርብናል። ለዚህ ደግሞ ሰውነታችን የብረት መጠን እንዲያገኝ በብረት የበለጸጉና ከእጽዋት የተቀመሙ ምግቦችን መመገብ ሊያስፈልገን ይችላል። ሌላው ደግሞ ሰውነታችን የብረት መጠናቸው ከፍ ያለ የምግብ አይነቶችን ቢያገኝ እንኳን ሰውነታችን ያንን የብረት መጠን መምጠጥ ይኖርበታል። ስለዚህ ሰውነታችን የብረት መምጠጥ አቅምን ለማሻሻል ቫይታሚን ሲ የያዙ ምግቦችን መመገብ ያስፈልገዋል። ከፍተኛ የብረት ይዘት ያላቸው ምግቦች በምንመገብበት ጊዜ የሎሚ ጭማቂ በመጠጣት ወይም ሌሎች በቫይታሚን ሲ የበለጸጉ ምግቦችን በመመገብ የሰውነታችንን የብረት መምጠጥ አቅምን ማሳደግ እንችላለን። በሲትረስ ጁስ ውስጥ ያለውን ቫይታሚን ሲ ልክ እንደ ብርቱካን ጭማቂ ያሉ ጁሶች ሰውነታችን የአመጋገብ ብረትን በተሻለ ሁኔታ እንዲወስድ ይረዳሉ። ቫይታሚን ሲ በተጨማሪም በብሮኮሊ፣ ወይን ፍሬዎች ውስጥ፣ ኪዊ፣ ቅጠላ ቅጠሎች፣ ሐብሐብ፣ ብርቱካን፣ እንጆሪ፣ ታንጀሪን እና ቲማቲም ውስጥ ልናገኘው እንችላለን። ሶስተኛ ሲክል ሴል አኒሚያ። ሲክል ሴል አኒሚያ ማጭድ ሴል በሽታ በመባል ከሚታወቁት በዘር የሚተላለፍ የጤና እክሎች ቡድን ውስጥ አንዱ ነው። ይህ የደም ማነስ በሽታ አይነት ወደ ሁሉም የሰውነት ክፍሎች ኦክስጅን የሚወስዱትን የቀይ የደም ሴሎች ቅርጽ በመቀየር ደም በሚፈልገው መጠን እንዳይዘዋወር የሚያደርግ የደም ማነስ በሽታ አይነት ነው። ቀይ የደም ሴሎች ብዙውን ጊዜ ክብና ተለዋዋጭ ናቸው። ስለዚህ በቀላሉ በደም ስሮች ውስጥ ይንቀሳቀሳሉ። ሲክል ሴል አኒሚያ አንዳንድ ቀይ የደም ሴሎች እንደ ማጭድ ወይም ግማሽ ጨረቃ ቅርጽ አይነት ሲኖራቸው፣ እነዚህ ሴሎችም ግትርና የመጣበቅ ባህሪ ስላላቸው የደም ፍሰትን ሊቀንስ ወይም ሊገትቡ ይችላሉ ማለት ነው። የሲክል ሴል አኒሚያ ምልክቶች አብዛኛውን ጊዜ በ6 ወር አካባቢ ይታያሉ። እንዲሁም ከሰው ወደ ሰው የተለያየ ባህሪ ያላቸውና በጊዜ ሂደት ሊለወጡ የሚችሉ ናቸው። ምልክቶቹም ደግሞ የሚከተሉትን ሊያካትቱ ይችላሉ። ለምሳሌ አንደኛ፣ የእጆችና የእግሮች እብጠት መከሰት። የሲክል ሴል አኒሚያ የማጭድ ቅርጽ ያላቸው ቀይ የደም ሴሎች በእጆችና በእግሮች ላይ የደም ዝውውርን ይዘጋሉ። ይህም እብጠት እንዲፈጠር ያደርጋሉ ማለት ነው። ሁለተኛ፣ ተደጋጋሚ ኢንፌክሽኖች። ስፕሊን በሽታዎችን ለመከላከል አስፈላጊ ቢሆንም የሲክል ሴሎች ስፕሊንን ሊጎዱ ይችላሉ። ይህም ለበሽታ የመጋለጥ ዕድላችንን ከፍ ያደርጉታል ማለት ነው። ሶስተኛ፣ የዘገየ እድገት ወይም ጉርምስና። ቀይ የደም ሴሎች ለሰውነት እድገት አስፈላጊ የሆነውን ኦክስጅንና ንጥረ ምግቦችን ይሰጣሉ። የጤነኛ ቀይ የደም ሴሎች እጥረት የህፃናትን እድገትን ይቀንሳሉ። እናም በአስራዎቹ ዕድሜ ውስጥ ያሉ ወጣቶችን የጉርምስና ዕድሜያቸውን ያዘገያሉ ማለት ነው። አራተኛ፣ የእይታ ችግሮችን ያስከትላሉ። ለአይን ደም የሚያቀርቡ ጥቃቅን የደም ስሮች በሲክል ሴሎች ምክንያት ጉዳት ሊደርስባቸው ይችላል። ይህ ደግሞ ሬቲና የሚባለውን የእይታ ምስል የሚያቀነባብረውን የአይን ክፍል ይጎዳል እና ወደ የእይታ ችግሮች ያመራቸዋል ማለት ነው። ስለዚህ ይህ የደም ማነስ በሽታ አይነት ለእነዚህና መሰል ለሆኑ የበሽታ አይነቶች ተጋላጭ እንድንሆን ሊያደርጉን ይችላሉ ማለት ነው። አራተኛ፣ ታሌስሚያ። ታሌስሚያ በዘር የሚተላለፍ የደም ማነስ በሽታ አይነት ሲሆን ይህም ሰውነታችን ከተለመደው ያነሰ የሄሞግሎቢን መጠን እንዲኖረው ያደርጋል። ሄሞግሎቢን ቀይ የደም ሴሎች ኦክስጅንን እንዲሸከሙ ያስችላቸዋል።
ስለዚህ ደግሞ ይህ በሽታ የሆሞግሎቢንን መጠን በመቀነስ የቀይ የደም ሴሎቻችንን ኦክሲጅንን የመሸከም አቅማቸውን በመቀነስ ለደም ማነስና ለሌላም የከፋ በሽታ እንድንጋለጥ ያደርገናል ማለት ነው። ቀላል ታሌስሚያ በሽታ ካለብን ሕክምና ላያስፈልገን ይችላል። ነገር ግን በጣም ከባድ የሆነ የደም ቅርጾች እየተከሰተብን ከሆነ ደም መውሰድ ሊያስፈልገን ይችላል። ለዚህ የደም ማነስ በሽታ ደግሞ እንደ ጤናማ አመጋገብ መምረጥ እንዲሁም መደበኛ የአካል ብቃት እንቅስቃሴን የመሳሰሉ ድካምን ለመቋቋም እርምጃዎችን መውሰድ ጤናችንን ለማሻሻል ከሚረዱ መንገዶች ውስጥ ይመደባሉ። በርካታ የታሌስሚያ አይነቶች አሉ። ታዲያ እንደ አይነቶቹ ደግሞ ምልክቶቹም እንደ ሁኔታው አይነትና ክብደት ይወሰናሉ። የታሌስሚያ የደም ማነስ በሽታ ያለበት ሰው ከሚያሳያቸው ምልክቶች ውስጥ ደግሞ የተወሰኑትን እንመለከታለን። ለምሳሌ ድካም፣ ፈዛዛ ወይም ቢጫ ቀለም ያለው ቆዳ፣ የፊት አጥንት ቅርጾች መታየት፣ አዝጋሚ እድገት፣ የሆድ እብጠትና ጥቁር ሽንት ይጠቀሱበታል። በተጨማሪም ደግሞ ለታሌስሚያ የመጋለጥ ዕድልን የሚጨምሩ ምክንያቶች ከሆኑት ውስጥ ደግሞ የታሌስሚያ የቤተሰብ ታሪክ አንዱ ነው። ምክንያቱም ታሌስሚያ በሄሞግሎቢን ጂኖች አማካኝነት ከወላጆች ወደ ልጆች ይተላለፋል። በዚህ ምክንያት በዘር የሚተላለፉ ሁኔታዎች ይፈጠራሉ ማለት ነው። የመጨረሻውና አምስተኛው ደግሞ ቫይታሚን ዲፊሸንሲ አኒሚያ ወይም የቫይታሚን እጥረት የደም ማነስ በሽታ ነው። የቫይታሚን እጥረት የደም ማነስ ከተለመደው ያነሰ የቫይታሚን ቢ12 እና ፎሌት መጠን መቀነስ ጋር በተገናኘ የሚከሰቱ ጤናማ ቀይ የደም ሴሎች እጥረት ችግር ነው። ይህ የሚሆነው በቂ ቫይታሚን ቢ12 እና ፎሌት የያዙ ምግቦችን ካለመመገብ ወይም ሰውነታችን እነዚህን ቫይታሚኖች በመምጠጥ ወይም በማቀነባበር ላይ ችግር ካጋጠመው ነው። እነዚህ ንጥረ ነገሮች ከሌሉ ሰውነት በጣም ትልቅና በትክክል የማይሰሩ ቀይ የደም ሴሎችን ያመነጫል። ይህም ኦክሲጅንን የመሸከም አቅማቸውን ይቀንስባቸዋል ማለት ነው። የቫይታሚን እጥረት የደም ማነስ ብዙውን ጊዜ ከበርካታ ወራት እስከ ዓመታት ቀስ በቀስ ያድጋል። የዚህ የደም ማነስ በሽታ አይነት ምልክቶች ታዲያ መጀመሪያ ላይ ስውር ሊሆን ይችላሉ። ነገር ግን አብዛኛውን ጊዜ ህመሙ ሲባባስ ይጨምራሉ። ከዚያም የተለያዩ የበሽታ ምልክቶችን ማሳየት ይጀምራሉ ማለት ነው። ለምሳሌ ድካም፣ የትንፋሽ እጥረት፣ መፍዘዝ፣ ፈዛዛ ወይም ቢጫ ቀለም ያለው ቆዳ፣ መደበኛ ያልሆነ የልብ ምቶች፣ ክብደትን መቀነስ፣ በእጆችና በእግሮች ላይ የመደንዘዝ ስሜት፣ የጡንቻ ድክመት፣ የስብዕና መለዋወጥ፣ ያልተረጋጋ እንቅስቃሴዎችና የአእምሮ ግራ መጋባት ወይም የመርሳት ችግር በዋናነት የዚህ በሽታ ምልክቶች ናቸው ማለት ነው። ይህን የደም ማነስ በሽታ አይነት ለማከም ብዙ አይነት የህክምና አይነቶች አሉ። ስለዚህ የተለያዩ ምግቦችን ያካተተ ጤናማ አመጋገብ በመምረጥ አንዳንድ የቫይታሚን እጥረት የደም ማነስን መከላከል እንችላለን። ለዚህ ደግሞ በክኒን ወይም በመርፌ የሚወሰዱ የቫይታሚን ተጨማሪዎችን ጉድለቶችን ለማስተካከል ይሰጣሉ። ለዚህ በሽታ ከሚመከሩ ቫይታሚኖች ውስጥ ደግሞ ቫይታሚን ቢ12 እና ፎሌት አንዱ ሲሆኑ በቫይታሚን ቢ12 የበለጸጉ ምግቦች ናቸው ከሚባሉት ውስጥ ደግሞ የበሬ ስጋ፣ ጉበት፣ ዶሮና አሳ፣ እንቁላል፣ ወተት፣ አይብና እርጎ የሚጠቀሱ ሲሆን በፎሌት የበለጸጉ ምግቦች ናቸው ከሚባሉት ውስጥ ደግሞ ብሮኮሊ፣ ስፒናች፣ አስፓራጉስ እና የሊማ ባቄላ፣ ብርቱካን፣ ሎሚ፣ ሙዝ፣ እንጆሪ እና ሐብሐብ፣ የእህል ውጤቶች፣ እንጉዳይና ኦቾሎኒ ይጠቀሱበታል። ስለዚህ እነዚህ ቫይታሚኖች የቫይታሚን ዲፊሸንሲ አኒሚያ ለማከም የሚረዱ በጣም ጠቃሚ የቫይታሚን አይነቶች ናቸው ማለት ነው። ስለዚህ ከላይ የጠቀስናቸውን የደም ማነስ በሽታ አይነቶችን በተቻለ መጠን መከላከልና ከተከሰተም ደግሞ የህክምና ባለሙያዎችን በማማከር አስፈላጊውን ህክምና ልናደርግ ይገባል ማለት ነው። እንግዲህ ዛሬ ከደም ማነስ ጋር በተገናኘ በጤንነት ላይ የሚያደርሰውን የጉዳት መጠንና የበሽታዎቹን አይነት ከነመፍትሄያቸው ግልጽና ቀለል ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገርን ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎችን እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።